በሚገርም ቪዲዮ ነው የመጣነው። እጅግ አስገራሚ የሆነ በአፍሪካ ታሪክ ትልቅ ነገር ተፈጽሟል። ፐልስ ኦፍ አፍሪካ የተሰኘ ትልቅ የአፍሪካን ሀሳብ የአፍሪካን ሁኔታ ለዓለም የሚገልጽ ሚዲያ ተቋቁሟል። ይህም የሆነው እንግዲህ በኢትዮጵያ ነው። ይሄ ደግሞ ሌላኛው ትልቅ ዜና ነው። እንግዲህ በጠቅላይ ሚኒስትር ዶክተር አብይ አህመድ ኢናጉሬት የተደረገው የፐልስ ኦፍ አፍሪካ የዜና ጣቢያ ነው። በእጅጉ በጣም አፍሪካ የሚያስፈልጋት ነገር ከዚህ ጋር እያይዘን ደግሞ የዜና ቴክኖሎጂ ራሱ ምንድን ነው የሚለው የምንወያይበት ቪዲዮችን ነው። አዎ የዜና ቴክኖሎጂ ዜና እንዴት ተጀመረ? መቼ ተጀመረ? አሁንስ ምን ላይ ነው ያለው? በጣም በሚያስገርም ሁኔታ ዜና እንግዲህ በሶሻል ሚዲያ ላይ ልክ እንደኔ እንዲሁም እንደኔ መሰሎች በዩቲዩብ በቲክቶክ ኤኒዋን ስልኩን አውጥቶ መረጃዎችን ከትረስትድ ከሆኑ ሶርሶች እንዲሁም ካያቸው እማኞች እንዲሁም ደግሞ ወደ እነሱ ከሚላኩላቸው መረጃዎች ላይ ተመስርተው ዜናዎችን ለሰዎች ያጋራሉ። ስለዚህ በዚህ ሰዓት በ21ኛው ክፍለ ዘመን በ2025 እንደ አውሮፓውያን አቆጣጠር ዜና በበርካታ መንገዶች እንሰማለን። ይህም እንግዲህ በስልኮቻችን ላይ ባሉ ሶሻል ሚዲያዎች እንዲሁም ደግሞ ከታማኝ የዜና አውታሮች በመንግስት ቁጥጥር ስር ካሉ እንደ ኢቢሲ አገራችን ላይ ካሉ ፋና፣ የኦቢኤን እንዲሁም የአማራ ሚዲያ ኔትወርክ እንዲሁም የሌሎች የክልሎች እያንዳንዳቸውን ዜና ጣቢያ ያላቸው ከነሱም እንሰማለን። በተጨማሪው ደግሞ በእጅጉ በሚያስገርም ሁኔታ ኢትዮጵያ ውስጥ ጨምሮ ቲክቶክ ከሚሰሩ ሰዎች ዩቲዩብ ከሚሰሩ ሰዎች ዜናዎችን እንመለከታለን። እነዚህም ሰዎች ደግሞ ታማኝ የዜና ምንጭ አላቸው ተብሎ ይሰማሉ ማለት ነው። ስለዚህ ዜና በጣም የሚያስገርም ጊዜ ላይ ደርሷል ማለት ነው። እንደ አፍሪካ ደግሞ የአፍሪካ የራሷን ድምፅ የምታወጣበትን ትልቅ ፐልስ ኦፍ አፍሪካ የተሰኘ የዜና አውታር ለመላው አፍሪካ ኢትዮጵያ አብስራለች። ስለዚህ ፐልስ ኦፍ አፍሪካ እንመለከታለን። ዜና ጣቢያዎች ምንድን ነው ገቢያቸው፣ ቴክኖሎጂያቸውስ ምንድን ነው የሚለውን የምንመለከትበት ቪዲዮችን ላይ ነን። እስቲ ስለ ፐልስ ኦፍ አፍሪካ ሀሳብ አስተያየታችሁን አስቀምጡልኝ። ኢትዮጵያ ደግሞ ፈርቀዳጅ መሆኗ ለፓን አፍሪካኒዝም እጅጉኑ አስገራሚ ሆኗል። አሁንም ታሪክ እየተደገመ ነው ያለው። ስለዚህ የዜና ቴክኖሎጂያችንን በዝርዝር እንመለከታለን። እኔ ጆኤል ታላርቂ ነኝ፣ የዚህ ፕሮግራም አዘጋጅና አቅራቢ። እንደዚህ አይነት የቴክኖሎጂ ነክ ፕሮግራሞችን እዚህ ቻናል ላይ ታገኛላችሁ። ስለዚህ ምን ትጠብቃላችሁ? ላይክ፣ ሰብስክራይብ እያደረግን ወደ ቪዲዮ እንሄዳለን። እጅግ ከተገረምኩባቸው ዜናዎች ውስጥ አንዱ ነው። የእናንተን ሀሳብ አስተያየት አልሰማሁም፣ እስቲ አስቀምጡልኝ። እንግዲህ ይህንን ቪዲዮ እየቀረጽኩላችሁ ያለሁት አዲስ አበባ ከሚገኘው አዲሱ ስቱዲዮችን ነው። ኢትዮጵያ ውስጥ እንዴት ተመለከታችሁት ስቱዲዮችንን? ይህን ቪዲዮ ደግሞ እየተመለከታችሁት ያላችሁት ከየት ነው? እስቲ ሀሳብ አስተያየታችሁን በኮመንት አስቀምጡልኝ። በዚህ መልክም ዩቲዩበሮች ዜና ይሰራሉ ማለት ነው። የእኛ ፕሮግራም ግን የቴክ ትራቨል፣ የቴክ ስቶሪስ፣ የቴክ ቅምሻ፣ በቴክኖሎጂ ዙሪያ ያሉ ነገሮችን የምናጠነጥርበት የዩቲዩብ ፔጅ ነው። ታዲያ ይሄ ፕላትፎርም ለበርካታ ሰዎች ልክ እንደ ዩቲዩብ ሶሻል ሚዲያን ጨምሮ ሌሎች የቲክቶክ፣ ኢንስታግራም ዜናዎች እንዲሰራጩባቸው ኮንቴንቶች እንዲሰሩባቸው ስለፈቀዱ ዜና ድሮ ከሚሰራበት ሴንትራል በሆነ መንገድ ከነበረበት አሁን ዲሴንትራላይዝድ በሆነ መንገድ ማንም ግለሰብ ፕላትፎርሙን ይዞ ኦዲየንስ እስካለው ድረስ መስጠት የሚችልበት አግባብ መጥቷል። ይሄ ደግሞ በሚሆንበት ሰዓት ታማኝ የሆነና ታማኝ ያልሆነውን መለየት የህብረተሰቡ አንድ ፈተና ነው። በተጨማሪ ደግሞ አሁን ወደ አርቲፊሻል ኢንቴሊጀንስ ዘመን በምንሄድበት ጊዜ ከቅርብ ጊዜ በኋላ እንደ አውሮፓውያን አቆጣጠር ከ2027 ዜናዎች እንዲሁም ኤኒ ኮንቴንቶች ስትመለከቱ ሶሻል ሚዲያ ላይ ሰው ነው ኤአይ ነው መለየት በጣም ይከብዳል። ስለዚህ የምንለይበትን መንገድ ደግሞ በሌላ ቴክኖሎጂ ይሆናል ማለት ነው። አብረን ወደ ቪዲዮአችን እንግባ። የዜና ቴክኖሎጂ በጆኤል ታላርቂ። ቪዲዮአችንን ስንጀምር አንድ ጥያቄ ልጠይቃችሁ። በሌጎስ፣ በአዲስ አበባ ወይም በናይሮቢ አንድ አስቸኳይ ዜና ሲፈጠር በሰከንዶች ውስጥ እናንተ ስልክ ላይ እንዴት ሊደርስ ቻለ? እስቲ በኮመንት መልሱልኝ። ከቀለምና ወረቀት ተነስተን ወደ ሳተላይት የቀጥታ ቪዲዮ ስርጭት ወይም ላይቭ ብሮድካስት እና ሰው ሰራሽ አስተውሎት ኤአይ ላይ ለመድረስ ምን አይነት የዝግመት ለውጥ ጉዞ አደረግን የሚለውን እንዳስሳለን። ከሁሉም በላይ ደግሞ በዚህ በዜና ታሪክ ውስጥ አፍሪካ ምት ወይም ፐልስ ኦፍ አፍሪካ የሚኖረው ሚና ምንድን ነው? የአፍሪካን ታሪኮች ማን እና እንዴት መተረክ እንዳለበት የሚወስን ኃይል መሆን ይችላል። አንድ ምሳሌ ልስጣችሁ። አፍሪካ ውስጥ የሚገኝ አንድ ትልቅ ልማት ወይም የልማት ፕሮጀክት ቢመረቅ ያ ፕሮጀክት በቀጥታ ዳይሬክት ዘገባ የሚያገኘው በአፍሪካ ሚዲያዎች ነው። በቃ ከዛ አያልፍም። በውጭ ሚዲያዎች እንደነ ሲኤንኤን፣ አልጀዚራ አታገኙትም። ነገር ግን አንድ አፍሪካ ከተማ ውስጥ አንድ ጥይት ቢተኮስ ወይም አንድ ፍንዳታ ቢኖር በሰከንዶች ውስጥ ቀጥታ ላይቭ ስርጭት አድርገው የምትመለከቷቸው እነዚህን ቅድም የልማቱን ያልዘገቡልን ሚዲያዎች ናቸው። ታዲያ ይሄንን እንዴት ተመለከታችሁት? እንደ ፐልስ ኦፍ አፍሪካ አይነት ስለ አፍሪካ የሚያቀነቅን ሚዲያ ሊኖር አይገባም ትላላችሁ? ታዲያ ከኔ ጋር በምናደርገው ቆይታ እነዚህን ጥያቄዎች ምዕራፍ በምዕራፍ እየከፋፈልን በጥልቀት እንመረምራለን። ቴክኖሎጂውን፣ ቢዝነሱን፣ ተግዳሮቶቹንና እድሎቹን ከታሪኩ ጋር እናሳያለን። አብራችሁን ቆዩ። እንጀምር። ምዕራፍ 1 የዜና አመጣጥና የቢዝነስ ሞዴል። ሁሉ ነገር የተጀመረው ከወረቀት ነው።
የመጀመሪያዎቹ ጋዜጦች ሲወጡ ገቢያቸው በዋናነት 3 ነገሮች ላይ የተመሰረተ ነበር። አንደኛ የደንበኝነት ምዝገባ ወይም ደግሞ ሰብስክሪፕሽን ስንለዋለን አሁን የአንድ ኮፒ ሽያጭ ማለት ነው። ሁለተኛ ማስታወቂያዎቹ የአካባቢ ነጋዴዎች የግለሰብ ማስታወቂያዎች ደግሞ ክላሲፋይድ ዋነኞቹ ነበሩ። ከዚህም በኋላ እንደ ሮይተርስ እና አሶሲኤትድ ፕሬስ ያሉ የዜና ወኪሎች ብቅ አሉ። የእነሱ ቢዝነስ ለበርካታ ጋዜጦች የዜና ይዘት ጽሁፍና ፎቶ መሸጥ ነበረ። በአዲስ አበባ ያለ አንድ ጋዜጣ ከሮይተርስ ዜና ገዝቶ ከአካባቢ ሁኔታ ጋር አጣጥሞ ለአንባቢዎቹ ይሸጥ ነበር ማለት ነው። የጋዜጦቹ ተደራሽነት ወይም ሰርኩሌሽን ሲጨምር ለማስታወቂያ የሚያስከፍሉትም ዋጋ አብሮ ያድጋል። የፊት ገጽ፣ የኋላ ገጽ፣ የማስታወቂያ አምዶች ሁሉም የገቢ ምንጭ ሆኑ። የህትመት ሚዲያ ውድቀት እና ለውጥ ከጊዜ ጋር የማይራመድ መውደቁ የተረጋገጠ ነው። ታዲያ የህትመት ሚዲያ በአንድ ጊዜ አንሰራራ ቢሆንም ከሆነ ጊዜ በኋላ ደግሞ ማሽቆልቆልን አሳይቷል። ነገር ግን ባለፉት 10 ዓመታት ውስጥ የህትመት ሚዲያ ከባድ ችግር ገጥሞታል። የማስታወቂያ ገቢ እና የተደራሽነት መጠን በእጅጉ ቀንሷል። አፍሪካ ውስጥ ይሄ በስፋት ታይቷል። የዓለም የዜና አሳታሚዎች ማህበር ወይም INMA መረጃ እንደሚያሳየው ብዙ የአፍሪካ የዜና አሳታሚዎች ከማስታወቂያ ብቻ በሚገኝ ገቢ መቆም ስላቃታቸው እንደ ዲጂታል ምዝገባ ወይም ከለጋሾች የሚገኝ ድጋፍ ወይም ግራንት ስልጠናዎችን በመስጠት አዳዲስ የገቢ ምንጮችን ለመፍጠር ሞክረዋል። ይህም ከባድ ነበረ። የጥንት ገቢ ሞዴሎች ምን ነበሩ? እንመልከታቸው። በህትመት ዘመን ዋጋ የሚለካው በማስታወቂያ ገጾች ብዛት። ሬዲዮና ቴሌቪዥን ሲመጡ ደግሞ CPM ወይም ኮስት ፐር ማይል የሚባል መለኪያ መጣ። ይሄ ማለት ለ1000 አድማጭ ወይም ተመልካች ማስታወቂያ ለማድረስ የሚከፈል ዋጋ ማለት ነው። ዲጂታል ሚዲያም ይህንኑ ሀሳብ አስፋፋው። ኢምፕሬሽንስ አንድ ማስታወቂያ የታየበት ብዛት፣ ክሊክስ በማስታወቂያ ላይ የተደረገ ክሊክ፣ የቪዲዮ እይታዎች እና ብራንድድ ኮንቴንት በአንድ ድርጅት ስፖንሰር የተደረገ ዋነኞቹ የገቢ ማግኛ መንገዶች ሆኑ። አሁን ስለ ፐልስ ኦፍ አፍሪካ ሚና በትንሹ እንዳስ እንግዲህ የአፍሪካ ምት ወይም ፐልስ ኦፍ አፍሪካ ከጅምሩ ሊያስብበት የሚገባው ቁልፍ ጉዳይ ይሄ ነው። ዘላቂ የገቢ ሞዴል መገንባት በመንግስት ድጋፍ ላይ ብቻ መደገፍ አይችልም። ትልቅ ስኬትን ሊወስድ ከፈለገ ሊሆኑ የሚችሉ የገቢ ምንጮች እነዚህ ናቸው። እነዚህ የኔ መላምቶች ናቸው። ማስታወቂያና ስፖንሰርሺፕ፣ በድረገጽ ላይ የሚታዩ ማስታወቂያዎች፣ ከቪዲዮ በፊት የሚገቡ ማስታወቂያዎች፣ ፕሪሮል እና በብራንዶች ስፖንሰር የሚደረጉ ፕሮግራሞች፣ የአባልነት ምዝገባ ወይም ሰብስክሪፕሽንስ ደግሞ ልዩ ይዘቶችና ከማስታወቂያ ነፃ የሆነ ልምድን ማቅረብ ነው። እዚህ ጋር አንድ ተግዳሮት ይታየኛል። አፍሪካ እንደ አንድ በኦንላይን የሚከፍልበት የክፍያ ስርዓት ማደግ ለዚህ ትልቅ አስተዋጽኦን ያደርጋል። ስለዚህ እዚህ ላይ መሰራት አለበት። ከለጋሾች የሚገኝ ድጋፍ ወይም ግራንት በተለይ በመጀመሪያዎቹ ጊዜያት ለጋዜጠኝነት ስልጠና፣ ለልማታዊ ዘገባዎች እጅግ አስፈላጊ ነው። በዚህ ላይ እንደ አፍሪካ ህብረት አይነት ትላልቅ ተቋማቶች ይህንን ሊያደርጉ ይችላሉ። የይዘት አገልግሎት ወይም ኮንቴንት ሰርቪስ፣ ለሌሎች ድርጅቶች የፕሮዳክሽን ስራ መስራት፣ የሚዲያ ስልጠና መስጠት እና ስቱዲዮ ማከራየት፣ ዝግጅቶችና ጉባኤዎች ኢቨንት ሲኖሩ የሚዲያ ሰሚቶች፣ ወርክሾፖች እና ክፍያ የሚጠይቁ የቀጥታ ስርጭቶችን ማዘጋጀት፣ የይዘት ፍቃድ ወይም ሲንዲኬሽን፣ የፐልስ ኦፍ አፍሪካን ይዘቶች ለሌሎች ሚዲያዎች መሸጥ። ከዚህ በፊት እንግዲህ እና አሶሲኤትድ ፕሬስ ሲያደርጉት እንደነበረው ማለት ነው። የፐልስ ኦፍ አፍሪካ ትልቁ መለያ ባህሪው መላው አፍሪካን ያማከለ ተደራሽነት። ከአዲስ አበባ የሚነሳው ሚዲያ ስልጣኑ ዋና ዋና ሚዲያዎች ችላ የሚሏቸውን ታሪኮች የመተረክ አቅሙ ነው። ለምሳሌ አፍሪካ ላይ የሚደረጉ ትላልቅ የልማት ዜናዎች አንሰማቸውም፣ ምክንያቱም የውጭዎች ወይም የዌስተርን ሚዲያዎች ስለማይዘግቧቸው። ኮንፍሊክት ወይም ግጭቶች ሲኖሩ፣ አለመረጋጋቶች ሲኖሩ ለመዘገብ አንደኛ የሚሆኑት ደግሞ እነዚሁ ሚዲያዎች ናቸው። ታዲያ በፐልስ ኦፍ አፍሪካ የአፍሪካን ልማት ወይም የአፍሪካን እውነተኛ ዳይቨርሲቲ ካልቸር የምንመለከትበት ይሆናል ብዬ ተስፋ አደርጋለሁ። እናንተስ ምን ታደርጋላችሁ? ተስፋችሁ ምንድን ነው? በኮመንት ሀሳብ አስተያየታችሁን አስቀምጡልኝ። ምዕራፍ 2 አሁን የዜናን ታሪክ እየዳሰስን አይደል? በምዕራፍ 2 ደግሞ የሬዲዮ ዘመን ተደራሽነትና የማስታወቂያ ሞዴሎችን እንመልከት። ጋዜጣ ማንበብ ለማይችሉና ራቅ ባሉ አካባቢ ለሚኖሩ ሰዎች ዜና እንዴት ይደርስ ነበር? መልሱ ሬዲዮ ነው። እስቲ የሬዲዮ ትውስታ ያላችሁ ሰዎች በሬዲዮ የምትከታተሉት ፕሮግራም በእናንተ ጊዜ ዓመተ ምሕረቱን ጠቅሳችሁ እስቲ ፕሮግራሙን ጠቀስ አድርጉልኝ። እኔ ኢትዮፒካ ሊንክ የተሰኘ የሬዲዮ ፕሮግራም
እጅግ በጣም የምወደው ነው። እንዲሁም የፋና ብሮድካስት ላይ የጠዋት እና የማታ ዜናቸው እጅግ ይማርከኛል። እስቲ እናንተንም ደግሞ አጋሩኝ። የሬዲዮ ጣቢያዎች የማስታወቂያ ጊዜን እንደየሰዓቱ ይሸጡ ነበር። ለምሳሌ ብዙ ሰው በሚያዳምጥበት የጠዋት ሰዓት ወይም ፕራይም ታይም የሚተላለፈው ማስታወቂያ ዋጋው ከፍተኛ ነው። ማስታወቂያዎች በ30 ሰከንድ በ60 ሰከንድ ይሸጣሉ። የሬዲዮ የገቢ መዋቅር ምንድን ነው? እስቲ እንመልከተው። አንድ የሬዲዮ ጣቢያ ለአንድ ነጋዴ የ30 ሰከንድ ማስታወቂያ በጠዋቱ 7 ሰዓት ላይ ለማስተላለፍ የተወሰነ ገንዘብ ያስከፍላል። ይሄ ዋጋ እንደ አድማጭ ብዛት እንዲሁም እንደ የገበያው ይለያያል። አንዳንድ ጣቢያዎች ደግሞ የስፖንሰርሺፕ ፓኬጆች ይፈጥራሉ። ለምሳሌ የዛሬው የአየር ሁኔታ ትንበያ የቀረበው በኤክስ በተሰኘው ኩባንያ ነው እያሉ ገቢያቸውን ያሳድጋሉ ማለት ነው። ለምሳሌ ናይሮቢ የሚገኝ አንድ የሬዲዮ ጣቢያ በጠዋት ፕሮግራሙ ላይ ለ30 ሰከንድ ማስታወቂያ $50 ቢያስከፍል በአንድ ሰዓት ውስጥ 10 ማስታወቂያዎችን ቢያስተላልፍ ገቢው ምን ያህል እንደሚሆን አስቡት። ኢንተርኒውስ የተባለ ድርጅት ባወጣው ጽሑፍ መሰረት ብዙ የአፍሪካ ነፃ የሬዲዮ ጣቢያዎች ድብልቅ የገቢ ምንጭ ይጠቀማሉ። ከማስታወቂያ፣ ከለጋሾች ወይም ግራንት ድጋፍና ከምዝገባ ገቢ ያገኛሉ ማለት ነው። ፐልስ ኦፍ አፍሪካ እና የድምፅ ስትራቴጂ ፐልስ ኦፍ አፍሪካም እንግዲህ በእነዚህ ታሪክ ውስጥ እናስገባዋለን። ምክንያቱም ዜና እንግዲህ እንደተመለከትነው ከጋዜጣ አልፎ ወደ ሬዲዮ መጥቷል። ታዲያ ፐልስ ኦፍ አፍሪካ የድምፅ ስትራቴጂ ቢኖረውስ የምለውን በዚህም አጋራቸዋለሁ። ስለዚህ የአፍሪካ ምት የድምፅ ኃይል ችላ ማለት የለበትም። ፖድካስቶችን፣ የሬዲዮ ዜና እወጃዎችን እንዲሁም የድምፅ ዘገባዎችን በማዘጋጀት ለሌሎች የሬዲዮ ጣቢያዎች መሸጥ ይችላል። ገቢ የሚገኝባቸው መንገዶች የፖድካስት ስፖንሰርሺፕ፣ በፕሮግራም መሃል የሚገቡ ማስታወቂያዎች ወይም ዳይናሚክ አድ ኢንሰርሽንስ እና ለአባላት ብቻ የሚቀርቡ ልዩ የድምፅ ፕሮግራሞች ናቸው፣ ለሰብስክራይበሮቹ ማለት ነው። በተጨማሪም ደግሞ ይሄ አስፈላጊ ነው ብዬ የማስበው የኢንተርኔት አገልግሎት ውስን በሆነባቸው የአፍሪካ አካባቢዎች የሬዲዮና ዲጂታል ስትራቴጂ በማጣመር የፐልስ ኦፍ አፍሪካን ተደራሽነት ማስፋት ይቻላል። ምዕራፍ 3 የዜና ታሪክ ላይ ያለ ነው። ቴሌቪዥንና ስርጭት፣ ቴክኖሎጂና ፋይናንስንም አንድ ላይ እናያይዘዋለን። ቴሌቪዥን እንደ ትልቅ ለውጥ ነው። ካሜራዎች፣ ስቱዲዮ፣ መብራቶች፣ ግራፊክሶች፣ የመቆጣጠሪያ ክፍል፣ የቴሌቪዥን መሰረተ ልማት በጣም ውድ ነው። የቴሌቪዥን ገቢም በዋናነት ከንግድ ማስታወቂያዎች፣ ከስፖንሰርሺፕ እና በፕሮግራም ውስጥ ከሚደረግ የምርት ማስተዋወቅ ወይም ፕሮዳክት ፕሌስመንት ይመነጫል። የቴሌቪዥን ዜና ወጪዎች፣ የቴሌቪዥን ጣቢያ ማቋቋም ከፍተኛን ወጪ ይጠይቃል። ስቱዲዮ፣ ካሜራ፣ የሳተላይት ዲሽ፣ ኤዲቲንግ ክፍሎች ትልቅ ካፒታል ይፈልጋል። ከዚህም ተደጋጋሚ ወጪዎች አሉ። የሰራተኞች ደሞዝ፣ አቅራቢዎች፣ ሪፖርተሮች፣ ካሜራዎች፣ ቴክኒሻኖች፣ የሳተላይት ጊዜና ኪራይ፣ የመብራትና የጥገና ወጪዎች አሉ። የቴሌቪዥን ማስታወቂያ ዋጋም እንደ ሰዓቱ ይለያል። ፕራይም ታይም ወይም ደግሞ ብዙ ተመልካች ያለበት ሰዓት ላይ የሚተላለፍ ማስታወቂያ ዋጋው ጣራ ይነካል። አገራችን ላይ ካሉ የቴሌቪዥን ማስታወቂያዎች በቃ ትልቁን ፕራይም ታይም ነው የምትሉት እስቲ የየትኛው ቴሌቪዥን ጣቢያ ነው? የየትኛው ፕሮግራሙ? እስቲ ሀሳብ አስተያየታችሁን ንገሩኝ። እኔ እንደው መላምቴን ብሰጥ የኢቢኤስ ላይ ያለው የሰይፉ ሾው ትልቅ የስፖንሰርሺፕ ፓኬጅ እንደሚያስከፍል እገምታለሁ። የእናንተንም ንገሩኝ። ለምሳሌ በአሜሪካ በ2024 ብቻ 4ቱ ግዙፍ የ24 ሰዓት የዜና ቴሌቪዥን ጣቢያዎች ከማስታወቂያ ያገኙት ገቢ $2.5 ቢሊዮን ነው። ነገር ግን ቴሌቪዥንም ከውድድር አልዳነም። ሲኤንኤን ብቻ ከ2021 እስከ 2023 ባሉት 3 ዓመታት ውስጥ ወደ $400 ሚሊዮን የሚጠጋ የገቢ ቅናሽ አሳይቷል። ምክንያቱም ሰዎች ወደ ዲጂታልና ስትሪሚንግ አገልግሎት ፊታቸውን አዙረዋል። ስለዚህ የአፍሪካ ምት ወይም ፐልስ ኦፍ አፍሪካ ታማኝ ለመሆን በአፍሪካ ገበያዎች ውስጥ የራሱን የስርጭት መሰረተ ልማት መገንባት ወይም ካሉ ጣቢያዎች ጋር አጋር መሆን አለበት። ከዚህ ውስጥ አጋር መሆን የሚለው እጅጉኑ ትልቅ አማራጭ ነው። በተለይ እስኪስፋፋ ድረስ ድብልቅ ሞዴል ወይም ሃይብሪድ ሞዴልን መጠቀም ይችላል። ይህ ማለት ቴሌቪዥን፣ ስትሪሚንግ እና የዲጂታልን ማጣመር ነው። የቴሌቪዥን ተደራሽነት በላቀባቸው ከተማዎች ውስጥ በባህላዊ መንገድ መስራት፣ በሌሎች አካባቢዎች ደግሞ በዲጂታል ላይ ማተኮር። ተግዳሮቱ ምንድን ነው ካሉ ግዙፍ ጣቢያዎች ጋር መወዳደር፣ የስርጭት ፍቃድ ማግኘት፣ ለመሰረተ ልማት ግንባታ የሚሆን ከፍተኛ ኢንቨስትመንት ማግኘት አዲስ ከመሆኑ ጋር ተያይዞ። ምዕራፍ 4 ስለ ሳተላይት፣ ስለ ላይቭ ኒውስ 24/7 እንዴት እንደሚሰሩ እንመልከት። በ1980 ሲኤንኤን ሲመሰረት የሚዲያውን ህግ ቀየረው። ዜና የማያቋርጥ በቃ 24 ሰዓት 7 የሚተላለፍ ሆነ። 24/7 የሚለው እንግዲህ በቀን ውስጥ 24 ሰዓት አለ፣ በሳምንታችን 7 ቀን አለ። ስለዚህ ምንም የሚቋረጥ ዜና የለም ብሎ ነው ሲኤንኤን በ1980 የጀመረው። የባህረ ሰላጤው ጦርነት ወይም ገልፍ ዋር ትልቅ መለወጫ ነበረ። የሲኤንኤን ሪፖርተሮች ከባግዳድ በቀጥታ ስርጭት ጦርነቱን ሲዘግቡ
የዓለም የዜና አቀራረብ በአዲስ መልክ ተመለከተው። ይህን ሁሉ ያስቻለው የሳተላይት እና የፋይበር እና የኢንተርኔት ቴክኖሎጂ ነው። ስለዚህ ቴክኖሎጂ ለዜና መስፋፋት ትልቅ አስተዋጽኦ አድርጓል። አሁንም ጨምሮ ከስቱዲዮ ውጪ ስርጭት ይህንን ማድረግ ሁለት ቁልፍ ቴክኖሎጂዎች አሉ። አንደኛው ኢኤንጂ ወይም ኤሌክትሮኒክ ኒውስ ጋዘሪንግ። ይሄ ማለት ተንቀሳቃሽ ካሜራዎችና ማስተላለፊያ መሳሪያዎችን ተጠቅሞ ከየትኛውም ቦታ የቀጥታ ስርጭት ማስተላለፍ ነው። ሁለተኛው ኦቢ ቫን ወይም አውትሳይድ ብሮድካስት ቫን ነው። ቺን መኪና ተመልክታችኋታል። በርካታ ፊልሞች ላይ ወዲያውኑ የሆነ ነገር ሲከሰት እንደዚህ አይነት መኪኖች ይመጡና ወዲያውኑ ጋዜጠኞች ወጥተው ይዘግባሉ። ይሄ ደግሞ ተንቀሳቃሽ ስቱዲዮ ማለት ነው። በውስጡ የመቆጣጠሪያ የማስተላለፊያና የኤዲቲንግ መሳሪያዎች አሉት። በአሁን ጊዜ ደግሞ በርካታ የ4G እንዲሁም የ5G ኔትወርኮችን በማጣመር ቪዲዮን የሚያስተላልፉ ቦንድድ ሴሉላር ሲስተሞች መጥተዋል። ራቅ ባሉ የአፍሪካ አካባቢዎች ግን አሁንም በሳተላይት መተማመን ግድ ነው። እስቲ የቀጥታ ስርጭት ኢኮኖሚክስን እንመልከተው። የቀጥታ ስርጭት ወይም ላይቭ ብሮድካስት ውድ ነው። የሰው ኃይል፣ የሳተላይት ጊዜ ኪራይ፣ የመጠባበቂያ መሳሪያዎች ሁሉም ወጪ አላቸው። ነገር ግን ዋጋውም ከፍተኛ ነው። አስቸኳይ ክስተቶችን በቀጥታ ስርጭት መመልከት ብዙ ተመልካች ስለሚስብ ብራንዶች ለማስታወቂያ ከፍተኛ ዋጋ ይከፍላሉ። ስለዚህ ፐልስ ኦፍ አፍሪካ ተወዳዳሪ ለመሆን በዘመናዊ የኢኤንጂ ኪቶች፣ በሪሞት ፕሮዳክሽን እንዲሁም በክላውድ ሲስተሞች ላይ ኢንቨስት ማድረግ አለበት ወይም አድርጓል ብዬ አስባለሁ። ስለዚህ ነገር መረጃ ስላልወጣ በአፍሪካ ውስጥ ብዙዎቹ ታሪኮችን የሚከሰቱት ራቅ ባሉ አካባቢዎች ነው። የግጭት አካባቢ፣ የአካባቢ ጥበቃ፣ የባህል ታሪኮች። ስለዚህ ከየትኛውም ቦታ ወደ ስቱዲዮ የማስተላለፍ አቅም መገንባት ወሳኝ ነው። አፍሪካም ደግሞ ትልቅ ነች። በቃ ይህንን የአፍሪካ ትልቅነት የሚያስተጋባ ሚዲያ መፍጠር ትልቅ ነገር ነው። የአፍሪካ ምት ወይም ፐልስ ኦፍ አፍሪካ ከአህጉሪቱ የሚወጡ ትኩስ ዜናዎችን በቀጥታ ማስተላለፍ ሲጀምር ከውጭ ሚዲያዎች የተለየ ተወዳዳሪነት ይኖረዋል። ምዕራፍ 5 የዘመናዊ የዜና ክፍል አሰራር ቴክኖሎጂና ቢዝነስን እንመለከታለን። እስካሁን በነበሩ ምዕራፎች ላይ የነበራችሁን ሀሳብ አስተያየትን በኮመንት እንድታጋሩ እንጠይቃለሁ። ይህንን ቻናል ሰብስክራይብ ላላረጋችሁ ደግሞ ሰብስክራይብ እንድታደርጉ እጠይቃለሁ። እንግዲህ አንድ ዜና ከምንጭ ተነስቶ እኛ ጋር እስኪደርስ ምን አይነት ሂደቶችን ያልፋል? እስቲ ዘመናዊው የዜና ክፍል አሰራር እንመልከተው። የተሟላ የስራ ፍሰትና ቴክኖሎጂ። የመጀመሪያው እንግዲህ ዜና ማሰባሰብ ወይም ኒውስ ጋዘሪንግ ነው። በማህበራዊ ሚዲያ ክትትል፣ ከዜና ጋዜጠኞች በሚመጡ ጥቆማዎችና በአካባቢ ከሚገኙ ወኪሎች ይሰበሰባል ዜና። በሁሉም አፍሪካ ክልሎች ወኪሎችን ኔትወርክ መገንባት ትልቅ ስኪል ነው ወይም ትልቅ አቅምን ይጠይቃል። ስለዚህ ፐልስ ኦፍ አፍሪካም ይህንን ኔትወርክ በትልቁ መገንባት ይኖርበታል። በሁለተኛ ደግሞ መቀበልና ማስገባት ነው። ኢንጀስት ከመስክ የሚመጡ ምልክቶችን በሳተላይት ወይም በኢንተርኔት ወደ ዋናው ጣቢያ ይገባሉ። እነዚህ ላይ ቪዲዮ ተቀይሮ መረጃ ተለጥፎበት ወይም ሜታ ዴታ ታጊንግ ወደ ሲስተሙ ይገባል። በመቀጠል ኤዲቲንግ ይኖራል። ኤዲተሮች ቪዲዮን ይቆርጣሉ፣ ቀለም ወይም ከለር ግሬድ ያደርጋሉ፣ ድምፁን ያጸዳሉ፣ ዲስቶርሽን ካለ ግራፊክስ እና ጽሁፍ ይጨምሩበታል። ለፈጣን ዜናዎች የመጀመሪያው ኤዲቲንግ እዛው ሜዳ ላይ ተሰርቶ የመጨረሻው ደግሞ ስቱዲዮ ውስጥ ይጠናቀቃል። ሌላኛው የመቆጣጠሪያ ክፍል ነው ወይም ፕሮዳክሽን ኮንትሮል ሩም ይሰኛል። የፐልስ ኦፍ አፍሪካንም የፕሮዳክሽን ኮንትሮል ሩም ሲያስጎበኙት ተመልክተናል። በእጅጉ ያስገርም ነበር። ፕሮዲውሰሮች የዜናውን ቅደም ተከተል ይወስናሉ፣ አቅራቢዎች እና የቀጥታ ስርጭቶችን ያስገባሉ፣ ግራፊክሶችን ደግሞ ይቆጣጠራሉ። አምስተኛ ደግሞ የስቱዲዮ አቀራረብ ወይም ስቱዲዮ ፕሬዘንቴሽን ነው። አቅራቢዎች ስክሪፕት ያነባሉ፣ እንግዶች ያወያያሉ፣ ከበስተጀርባ ኤልኢዲ ስክሪኖች ወይም ቨርቹዋል ስቱዲዮ ወይም ምናባዊ ስቱዲዮ ጥቅም ላይ ይውላል። በርካታ ጊዜ የግሪን ስክሪን ተመልክተናል የተለያዩ ቦታዎች ላይ። በቀጣይ በስድስተኛ የምንመለከተው ደግሞ ስለ ስርጭት ወይም ዲስትሪቢዩሽን ነው። የተጠናቀቀውን ፕሮግራም ወደ ቴሌቪዥን፣ ሳተላይት፣ ስትሪሚንግ እና ሞባይል ይሰራጫል። አንድ ሙሉ ፕሮግራም ለቴሌቪዥን ሲተላለፍ አጫጭር ቅንጥብጥቦችን ወይም ሪፐርፐዝ የተደረጉ ቪዲዮዎችን ለማህበራዊ ሚዲያ፣ ድምፁ ደግሞ ለፖድካስት፣ ጽሁፉ ደግሞ ለድረገጽ ይላካል። ዜናው ተበታተነ ወይም ዲስትሪቢዩት ተደረገ፣ ተሰራጨ ይባላል። በሰባተኛ ደግሞ ትንታኔና አውቶሜሽን ነው። አናሊቲክስ እና አውቶሜሽን የተመልካችን ብዛት፣ ምን ያህል ጊዜ እንዳዩ፣ የስነ ህዝብ መረጃ ወይም ዴሞግራፊክስ በእውነተኛው ጊዜ ይታያል። ይሄ መረጃ የትኛውን ይዘት የበለጠ ተመልካች እንደሚያስገኝ ለማወቅ ይረዳል። እንዲሁም ማስታወቂያ ለማስነገር ዋጋ ለማውጣት እጅግ አስፈላጊ ነው። በአፍሪካ የዲጂታል ማስታወቂያ ገቢ
በፍጥነት እያደገ ነው። ለምሳሌ በደቡብ አፍሪካ በ2023 ከጠቅላላ የማስታወቂያ ገቢ 59.1 የነበረው ከዲጂታል ነበረ። ያ ማለት እንግዲህ አብዛኛው ሰው ወደ ዲጂታል እየመጣ ነው ማለት ነው። በዓለም አቀፍ ደረጃ የማስታወቂያ ወጪ ወደ ዲጂታል እየተሸጋገረ ነው። በአፍሪካ የሚዲያና መዝናኛ ኢንዱስትሪ ገቢ ከኮቪድ ወረርሽኝ በኋላ እያገገመ ሲሆን በተለይ ዲጂታል እና ስትሪሚንግ ዘርፎች ከፍተኛ እድገት እያሳዩ ነው። ይህንን መረጃ ደግሞ ከአፍሪካን ማርኬቲንግ ኮንፌዴሬሽን አግኝቼዋለሁ። የፐልስ ኦፍ አፍሪካ ድርጅታዊ እቅድ የፐልስ ኦፍ አፍሪካ የተለያዩ ችሎታ ያላቸውን ባለሙያዎች መቅጠር አለበት። ጋዜጠኞች፣ ቪዲዮ ኤዲተሮች፣ ዴታ አናሊቲክ የሚሰሩ ሰዎች፣ መሐንዲሶች እንዲሁም ሴልስ ሰዎች ያስፈልጉታል። ይህንን ዳይቨርስ መደረግ አለበት። ያ ማለት የተለያየ ቋንቋ በአፍሪካ ዶሚኔት ከሚያደርጉ ቋንቋዎች እንግሊዝኛ፣ ፍሬንች እንዲሁም አረቢክ ነው። አሁን ፐልስ ኦፍ አፍሪካ እየሰራ ያለው በአረቢክ እና በእንግሊሽ ቋንቋዎች ነው። ምዕራፍ 6 ከቢቢሲ፣ ሲኤንኤን፣ አልጀዚራ የምንማረው እና የፐልስ ኦፍ አፍሪካ አቋም ምን መሆን አለበት የሚለውን እንመለከታለን። በዋናነት የሚተዳደረው በብሪታንያ ሕዝብ በሚከፈለው የፍቃድ ክፍያ ወይም ላይሰንስ ፊ ነው። ይህም ከመንግስትና ከንግድ ተጽዕኖ ነፃ ያደርገዋል ተብሎ ይታመናል። ታማኝነቱ ለዌስተርን ሚዲያው እንዲሁም በዓለም አቀፍ ዘጋቢዎቹ ጥልቀት ነው። ተግዳሮቱ ደግሞ የገንዘብና ለወጣቱ ትውልድ ያለው ተቀባይነት መቀነስ ነው። ልብ ብላችሁ ካያችሁ እነዚህን የዜና አውታሮች ከወጣቱ ትውልድ ይልቅ የሚሰማቸው ከዚህ በፊት የነበሩት ትውልዶች ናቸው። ወደ ሲኤንኤን እንመለስ። ሲኤንኤን የንግድ ተቋም ነው ወይም ቢዝነስ ነው። ገቢው ከማስታወቂያ ነው። ለትርፍ ነው የሚሰራው። ስለዚህ የተመልካች ቁጥር ወይም ሬቲንግ በደንብ ነው የሚያሳድደው። ይህም አንዳንድ ጊዜ ወደ ስሜታዊና ሴንሴሽናሊዝም ሊገፋው ይችላል። ተግዳሮቶቹ የተመልካች ቁጥር መቀነስና በዲጂታል ፕላትፎርሞች ላይ ጥገኛ መሆኑ ነው። አልጀዚራ ነው። አልጀዚራ የሚደገፈው በኳታር መንግስት ነው። ይህም ከማስታወቂያ ገቢ ጫና ነፃ ያደርገዋል። ስለዚህ ማስታወቂያ መጣ አልመጣ ብሎ አልጀዚራ አይጨነቅም። ይሄ ብዙ ያልተዘገቡ የዓለም ክፍሎች እንዲዘገቡና ጠለቅ ያሉ ዘገባዎች እንዲሰራ አስችሎታል። ጥንካሬው በክልላዊ ጥልቀቱና በልዩ ልዩ ዘገባዎቹ ነው። ተግዳሮቱ ደግሞ አንዳንድ የሚታይበት አድሏዊ ነው። ፐልስ ኦፍ አፍሪካ ከነዚህ ዜና አውታሮች ምን መማር ይችላል? ይህም የግል ምልከታዬ ነው። የእናንተንም በኮመንት አስቀምጡልኝ። የአፍሪካ ምት ፐልስ ኦፍ አፍሪካ ከነዚህ ሁሉ ተምሮ የራሱን መንገድ መቅረጽ አለበት። ሃይብሪድ ሞዴል ወይም ድብልቅ ሞዴል የሚባለው የንግድ ማስታወቂያዎችና ከለጋሾች የሚገኝ ድጋፍን በማጣመር የራስን ነፃነት ማስጠበቅ፣ የፓን አፍሪካን ጥልቀት፣ ሌሎች ኔትወርኮች የማይሸፍኗቸውን ታሪኮች፣ የግጭት፣ የባህል፣ የአየር ንብረት፣ የአካባቢ ቴክኖሎጂ በጥልቀት መዘገብ፣ በአፍሪካ ላይ ፈጣንና ዘመናዊ መሆን፣ በክላውድ ላይ የተመሰረተ ቴክኖሎጂና አነስተኛ የሆኑ የሩቅ ቢሮዎችን መጠቀም ነው። ብልህ የገቢ ምንጭ በተለያዩ ፕላትፎርሞች ላይ ማስታወቂያ መሸጥ፣ ስፖንሰርሺፕ፣ የአባልነት ምዝገባና የይዘት ፍቃድ መስጠት። ትልቁ ዓላማው ይሄ ነው። አፍሪካ የራሷን ትርክት የምትተርክበት ስልጣን ያለው ድምፅ መሆን። እስቲ ወደ ሰው ሰራሽ አስተውሎት ኤአይ እና የወደፊት ጊዜ ደግሞ እንተንት ነው። ሰው ሰራሽ አስተውሎት ወይም ኤአይ የወደፊት ሳይሆን የዛሬው እውነታ ነው። የዜና ክፍሎች ኤአይን ተጠቅመው ማህበራዊ ሚዲያን ይቃኛሉ፣ ትኩስ ዜናዎችን ይለያሉ፣ ረጅም ጽሁፎችን ያሳጥራሉ። ሌላው ቀርቶ የመጀመሪያ የዜና ረቂቆች ለምሳሌ የስፖርትና አየር ሁኔታ ዘገባን ይጽፋሉ። የኤአይ ትርጉምና ትራንስክሪፕሽን ቴክኖሎጂ ደግሞ ይዘትን ወደ ተለያዩ ቋንቋዎች በፍጥነት ለመቀየር ያስችላል። የፐልስ ኦፍ አፍሪካ እድል ዘገባዎችን በአማርኛ፣ በስዋሂሊ፣ በሃውስ፣ በፍራንሳይኛ፣ በፈረንሳይኛ እና በእንግሊዝኛ በራስ መተርጎም ነው። ነገር ግን አንድ ነገር መረሳት የለበትም። ሰው ሁልጊዜ ወሳኝ ነው። ስነ ምግባር እንዲሁም የአውደ ጽሁፍ ግንዛቤ በሰው እጅ መቆየት አለባቸው። ኤአይ ሊወስዳቸው አይገባም። ታዲያ በዚህ ቪዲዮ ላይ ከጥንታዊ ማተሚያ ማሽን ተነስተን በሬዲዮና ቴሌቪዥን አልፈን በሳተላይት በቀጥታ ስርጭት ዘመን ደርሰን አሁን በኤአይ በሚመራው የወደፊት ዘመን ላይ ቆመናል። ነገር ግን በዚህ ሁሉ ለውጥ ውስጥ አንድ ያልተለወጠ ቋሚ እውነት አለ። ታሪኮች ዋጋ አላቸው፣ ድምጾች ዋጋ አላቸው፣ እይታዎች ዋጋ አላቸው። የአፍሪካ ምት ወይም ፐልስ ኦፍ አፍሪካ አዲስ የሚዲያ ፕሮጀክት ብቻ አይደለም፣ ተልእኮም ነው ብዬ አስባለሁ። የአፍሪካን ታሪክ በአፍሪካውያን በወደፊት ቴክኖሎጂ ለመተረክ የተነሳ ተልእኮ። እዚህ ላይ ሌሎችም አፍሪካ ሀገሮች ቢተባበሩ ቢረባረቡበት ትልቅ ነው ብዬ አስባለሁ። ዓለም እያዳመጠ ነው። የራሳችንን ታሪክ በራሳችን መንገድ የምንተረክበት ጊዜ አሁን ነው። ስላዳመጣችሁኝ፣ ስለተመለከታችሁኝ አመሰግናለሁ። ጆኤል ታላርጊ ነኝ። የአፍሪካን የሚዲያ የወደፊት ጊዜ አብረን እንመለከታለን። ይህን ቪዲዮ እንዴት ተመለከታችሁት? ሀሳብ አስተያየታችሁን በኮመንት አስቀምጡልኝ። ይመቻችሁ።
በዛሬው ፕሮግራማችን ላይ የዜና ቴክኖሎጂን ተመልክተናል። ዜና እንዴት ይሰራል? በጥንት ጊዜ ዜና እንዴት ነበረ? በቃ ዜና በየቀኑ የምንመለከተው ነገር ነው። እጅግ ያስገርማል። ታዲያ ከፓልስ ኦፍ አፍሪካ ጋር አያይዘን ስለ ዜናም በእጅጉ ተመልክተናል። ተምራችኋል ብዬ አስባለሁ። ይሄ ቪዲዮ ከተመቻችሁ ላይክ፣ ሼር እያደረጋችሁት እጅግ ያስገረመኝ የፓልስ ኦፍ አፍሪካ ያልጠበቅኩት ዜና ነበር ለእኔ ራሱ ማለት ነው። ስለዚህ የሀሳብ አስተያየታችሁን በኮመንት አስቀምጡልኝ። ከዚህ በፊት ደግሞ የሰራሁት ስለ ታላቁ የኢትዮጵያ ህዳሴ ግድብ ቪዲዮ እንድትመለከቱት እየጋበዝኳችሁ እዛኛው ቪዲዮ ላይ እንገናኝ። ይመቻችሁ።